መንፈስ ማለት መንፈስ ቅዱስ ነው። እሱን ልመጣልሽ ጎበዝ። አሁን እዚህ ጋር እንፍጠር ሲል ማን እየሆነ እንደሆነ ገብቶሻል። እስትንፋስ ብሎ የሚጠራው ማለት ነው መንፈስ ቅዱስን። ቃል የሚለው ደግሞ ወልድ እንደሆነ አሳይሻለሁ። ምክንያቱም ይህ ዝም ብሎ ተራ ንግግር አይደለማ አይደል? ይሄ ንግግር ቢሆን ኖሮማ ንግግር የሚሰራ ንግግር የሚፈጥር እንዴት ይሆናል አይደል? የእግዚአብሔር የራሱ ቃሉ ደግሞ የራሱ ቃሉ ደግሞ ምንድን ነው? ፈጣሪ ነው፣ አድራጊ ነው አይደል? ምክንያቱም ያው በቃሉ ተፈጠሩ አይደለም የሚለው ዓለማት ሁሉ በቃሉ ተፈጠሩ አይደል? ስለዚህ እንፍጠር ሲል እግዚአብሔር ቃሉን እና መንፈስ ቅዱሱን እየተናገረ እንደሆነ ገባሽ አሁን? ምክንያቱም ፍጥረት ሁሉ የተፈጠረው በመንፈስ ቅዱስ ሕይወትነት ሰጪነት አይደል? በእግዚአብሔር ቃል ፈጣሪነት። ስለዚህ መንፈስ ቅዱስም ቃልም አብም እግዚአብሔር አብም ፍጥረትን ፈጠሩ አይደለ? አንዱ እግዚአብሔር ፈጠረ በሶስትነቱ አይደል? አሁን እዚህ ጋር እስትንፋሱና ቃሉ ሲል እንዴት ነው የሚለየው? ምንም የሚላይ ነገር የለም። በመፍጠር የሚላይ የለማ። አየሽ? ምክንያቱም በዚህ ውስጥ የምታዩ ፈጣሪ የዚህ ሁሉ በእግዚአብሔር ቃል ሰማይ ጸኑ ሰራዊቶቻችሁን ባሉ በአፉ እስትንፋስ የሚለው ፈጣሪነት አይደለም የሚያሳየው? ምክንያቱም አንዱ ከአንዱ አይለይማ። እስትንፋስን መንፈስ ቅዱስ አይደል? ምን አገኙ? አሁን እስትንፋስ መንፈስ ቅዱስ ነው። ሰው ቃልና እስትንፋስ የሚለው እንዴት ነው የሚለየው? አይለይም። ምክንያቱም ይኸውልሽ በመፍጠር የሚለያይ አምላክ የለም። ሶስት ፈጣሪ የለማ። ገባሽ? በእግዚአብሔር ቃል ፍጥረቱን ተፈጠረ። በመንፈስ ቅዱስ ደግሞ እስትንፋስነት ፍጥረት ሁሉ ምን አገኘ? ህይወት አገኘ። ይህን ሌላ ጨምርና አላሳይሽ። መጽሐፈ ኢዮብ ላይ ደግሞ ይህንን በደንብ አድርጎ እንደዚህ አብራረሻል። መጽሐፈ ኢዮብ ምዕራፍ 33 ላይ በኋላ በምሳሌ አስረዳሻለሁ። እሺ ኢዮብ ምን እንደሚል የእግዚአብሔር መንፈስ ፈጠረኝ አለ። አሁን ደግሞ የእግዚአብሔር መንፈስ ምን አለኝ ይላል? ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። ሁሉንም የሚችል የአምላክ እስትንፋስ ምን ሰጠኝ? በጣም ጥሩ። እግዚአብሔር እዚህ ጋር ደግሞ ፈጣሪ ማን ተባለ? መንፈስ ቅዱስ ለማለት ነው። መንፈስ ቅዱስ አይሹ። ምክንያቱም ቅድም ብዬሻለሁ በመፍጠር አብ ወልድ መንፈስ ቅዱስ አንድ አላልኩሽም? መንፈስ ቅዱስ ማለት የእግዚአብሔር መንፈሱ ነው አይደል? ራሱ መንፈስ ቅዱስ ማለት እግዚአብሔር መንፈስ ቅዱስ ነው ሲባል ራሱ መንፈስ ቅዱስ ህይወት የሚሰጥ ቅዱስ የእግዚአብሔር መንፈስ የእግዚአብሔር እስትንፋስም ይባላል። ገባሽ? ለምሳሌ በቀላል ምሳሌ አመጣልሻለሁ። ቃሎቹ ላሳይሽ ነው። አሁን የእግዚአብሔር መንፈስ ፈጠረኝ። ማነው እዚህ ጋር ፈጣሪ የተባለው? መንፈስ ቅዱስ አይደል? የአምላክ እስትንፋስ የተባለው ማነው? ራሱ መንፈስ ቅዱስ አይደል? በጣም ጥሩ። ቅድም ማን ፈጣሪ ተባለ? ቃል አይደል? በእግዚአብሔር ቃል ተፈጠሩ አይደል የሚለው? በእግዚአብሔር ቃል በጣም ሰማይ በእግዚአብሔር መንፈስ በዚህ ጋር ነው መንፈስ ቅዱስ። ስለዚህ ስንት ፈጣሪ አለ ማለት ነው? አንድ ፈጣሪ አይደል? ምክንያቱም መንፈስ ቅዱስ የሚሰራው ማን ይሰራል ማለት ነው? ቃልም ይሰራል። እግዚአብሔር ቃል ይሰራል ማለት ነው አይደል? የእግዚአብሔር ቃል የእግዚአብሔር ወልድም እግዚአብሔር አብም እግዚአብሔር መንፈስ ቅዱስም ፈጣሪ ነው ማለት ነው አይደል? ዙሮ ሁሉም ከእግዚአብሔር የወጡ ናቸው ነው። አንድ መንፈስ በቃ አንድ ይቅርታ፣ አንድ አምላክ ያለው በመፍጠር አንድ ፈጣሪ ነው ያለው። አሁን ደግሞ ጌታ ራሱ የተናገረውን ደግሞ ላሳይሽ። ኦኬ፣ ወደ አሁን ይሄ ያሳየሽ በጣም ጥቂት የሆኑ ከብሉይ ኪዳን ያሳየሽ። ወደ አዲስ ኪዳን ልግባ። ብሉይ ኪዳንና አዲስ ኪዳን ለይተሻል አይደል? ለይተሻል አይደል? እሺ፣ ብሉይ ኪዳንና አዲስ ኪዳን ምንድን ነው ልዩነቱ? አዲስ ኪዳን ማለት ኢየሱስ ክርስቶስ ከመጣ በኋላ የጻፉት አይደል? ብሉይ ኪዳን ደግሞ ማለት ነቢያቶች እንዴት ምናምን የተናገሩት። ጥሩ፣ እንደሱም ነው። ግን በነቢያቱ የብሉይ ኪዳን ማለት ሕገ ኦሪት የነበረበት እግዚአብሔር በነቢያቱ ይናገርበት የነበረው ነው። ኦኬ። ሐዲስ ኪዳን ግን ራሱ እግዚአብሔር በልጁ የተናገረበት ነው። ኦኬ። ይሄንን ደግሞ አዲስ ኪዳን ማለት አራቱ ወንጌሎች ማለት አዲስ ኪዳን ያሰኘው የክርስቶስ መምጣት ነው። ጌታ ከመጣ በኋላ ሐዋርያቱን መርጧል። አዲስ ኪዳን ያሰኘው ጌታ በመምጣቱና አዲስ ኪዳን ስለተደረገ ነው። እሱን በሌላ ቀን ኪዳን ሁለቱ ኪዳናት ብሉይ ኪዳንና አዲስ ኪዳን ሲባል ምን ማለት ነው የሚለውን ደግሞ አሳይሻለሁ። እሺ ኦኬ። እሺ አሁን ደግሞ ምን ላሳይሽ? ሁለት ክፍሎች አሳይሽ። በደንብ አስተውይ። እሺ የዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣
በመጀመሪያ ቃል ነበር ይላል። በመጀመሪያው ቃል ነበር ሲባል ይሄ መጀመሪያ የተባለ የትኛው ነው? መጀመሪያ ማለት መጀመሪያ ነው። ቃል ማለት መጀመሪያ ነበረ። በመጀመሪያው ሲል ቅድም ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ምን ማለት ይመስላል? አሁን እዛ እግዚአብሔር የፈጠረበት ቃሉ ማለት ነው። ኖ እሱን አለ የጠየኩሽ ታርዬ። በመጀመሪያ የምትሆነ ገና እዚህ እኔ በመጀመሪያ ጋር ያለሁት በመጀመሪያ ማለት ትርጉም ነው ጥቂኝ። ጎበዝ፣ እሱን የጠየኩሽ። ለምሳሌ በመጀመሪያ እግዚአብሔርን ሰማይና ምድርን ፈጠረ ስል ምን ያልኩ ነው? በመጀመሪያ ማለት ምንም ሳይኖር በፊት ማለት ነው። በጣም ፍጥረት ከመፈጠሩ በፊት ማለት ነው። ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ ማለት ነው። ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ አይደለ? ምክንያቱም ፍጥረትን ያስገኘ ፈጣሪ አለ። ምንም ሳይኖር ፈጣሪ አለ፣ ከዛ ፍጥረት። ስለዚህ በመጀመሪያ ሲባል ፍጥረት ከመፈጠሩ በፊት ማለት ነው አይደል? ምንም ሳይኖር በፊት መጀመሪያ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲባል ማለት ነው እግዚአብሔር አለ፣ ከዛ መፍጠር ምን አደረገ? ጀመረ ማለት ነው አይደል? እግዚአብሔር መጀመሪያ ነበረ፣ ከዛ ፈጠረ። ጎበዝ፣ በጣም ጥሩ። አሁን እዚህ ጋር እኔና በመጀመሪያ ቃል ነበር ማለት ነው። ከሁሉም መጀመሪያ ቃል ነበረ ማለት ነው። ንግግር ነበር ማለት ነው። መጀመሪያ ነበረ፣ ስሩ መጀመሪያ ነበረ። አሁን ላይ ያለ ነገር ማለት አሁን ሳይሆን መጀመሪያ ነበረ። አንድ ነገር ነበር የምትይው እኔነት ያለው ነገር ነበር ያለ፣ እኔነት የሌለው ነገር ነበር ይባላል። እኔ ማለት የማይችል አካል ነበር ይባላል? ኧረ አይባልም። ንግግር እኔ ማለት ይችላል? ንግግር ብቻ። አሁን ለምሳሌ እኔ እና አንቺ የምናወራው ንግግር አለ አይደል? ከኔና ከአንቺ በፊት ነበር? አይ አይደለም፣ ከኔ ስለሆነ የሚወጣው ከኔ በፊት የለም። በጣም ጥሩ። ታዲያ እዚህ ጋር በመጀመሪያ ቃል ነበር ከተባለ ቃል ነበር ሲል ነበር የሚለው ምን ያሳይሻል? እኔነትን ያሳይን? ያሳያል። ቃል ነበረ ማለት ቃል ነበረ፣ መጀመሪያ ነበረ። መጣሽልኝ። ስለዚህ ቅድም በዙረ ዳዊት ላይ በእግዚአብሔር ቃል ሰማዮች ጸኑ ሲል ያ ቃል እየተባለ ይጠራው ማን እንደሆነ እየገባሽ ነው? እኔነት ያለው እንደሆነ አካላዊ እንደሆነ። አሁን እግዚአብሔር ቃል እዚህ ጋር ክርስቶስ ወልድ የተፈጠረበት ቃል ነው ይሄ። ይኸውልሽ ቆይ በመጀመሪያ ቃል ነበር ነው የሚለው አይደል? ገና ዝቅ ብዬ ገና ነብልሻለሁ። ነበር የምትለዋ እንድትፈቻልኝ ፈልጌ ነው። ነበር ሲባል ንግግር ነበር ማለት ነው። ነበረ መጀመሪያ ነበረ ማለት ነው እኮ። ለንግግር ነበረ ያለሽ። ንግግር ብቻ ከሆነ ነበር ይባላል። ለንግግር እንደዛ አይደለም። ንግግር እንዴት ነው? ነበረ መጀመሪያ ነበር። እኔነት አለ ማለት ነው አይደል? እኔ ማለት ይችላል ማለት ነው አይደል? ይችላል። ጎበዝ። ስለዚህ ቅድም በመዝሙረ ዳዊት ላይ በእግዚአብሔር ቃል ሰማያት ጸኑ ሲል ቃል የተባለው ምን እንደሆነ ገባሽ? አሁን እንጃ ማለት ይሄ በዚህ ቃል ሰማይ የጸናው ማለት ነው። ይሄው ቃል አድራጊ ነው፣ ፈጣሪ ነው አልኩሽም ቅድም። ስለነበረ ይሄ ነው የፈጠረው ማለት ነው። ታችም እዚሁ ዝግ ብላ ይፈታልሻል። ከዛ በመጀመሪያ ቃል ነበር፣ ቃልም ደግሞ ከማን ጋር ነበር አለ? በእግዚአብሔር ዘንድ ነበር። አይሹ እርሱ እግዚአብሔር ከመጀመሪያም የነበረ ነው አይደል? በጣም ጥሩ። ስለዚህ ከእግዚአብሔር ጋር ነበር። ራሱ ደግሞ ቃልም ማን ነበር ይላል? እግዚአብሔር ነበር። በጣም ጥሩ። ቃልም እግዚአብሔር ነበር ካልሽ ይህ ቃል ማን ነው ማለት ነው? እግዚአብሔር ራሱ ቃል ማን ይባላል ስሙ? እግዚአብሔር ነው። ቃልም እግዚአብሔር ነበር ይላል። እግዚአብሔር ስለዚህ ቃል የሚለው ንግግር አይደለም ማለት አይደል? እኔ ባይነት። ምክንያቱም እግዚአብሔር ቃልም እኔ ባይነት አለው አይደል? እግዚአብሔር ጎበዝ። ስለዚህ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። አሁን ይሁ ሁሉ በእርሱ ሆነ፣
በእርሱ ሆነ፣ ከሆኖም አንዳችሁ ካለ እርሱ አልሆነም። እርሱ የተባለው ማን ነው? እዚህ ጋር እግዚአብሔር ነው። እግዚአብሔር ቃል። ምክንያቱም ይኸውልሽ ስለ ቃሉ ነው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አረ እያለ ነው ስለ ቃል አደላ እያወራ ያለው